ሰላም ሰላም ወደ ቲክታክ ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኒዓለም። እንዴት ናችሁ? ልኝ ሰላም ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉም ሰላም ነው። እንግዲህ በሌላ ቪዲዮ ተመልሼላችኋለሁ ማለት ነው። እንግዲህ እንዳያችሁት ፖስት እንዳረኩት እህታችን መሰረት ከበደ የልብ ኬስ እንግዲህ ታማ ነበር ከዚህ በፊት ማለት ነው። በልጅነቷ ሰርጀሪ ተደርጋ ከዛም በኋላ አሁን ላይ እየታመመች ነው ማለት ነው። ይሄ ቱቦ ሊቀየርልሽ ይገባል ተብላ የቱቦ ማስቀየሪያ ደግሞ 1.600 ሺህ ብር ነው እየተጠየቀችው ማለት ነው። ትላንትናና ከትላንት ወዲያ ላይቭ በመግባት 130 ሺህ ብር ለማሰባሰብ ችሏል ማለት ነው። እና ውድ ወገኖቼ እንግዲህ እየቀረው 1.400 ሺህ አካባቢ ነው እና ስለዚህ ሁላችንም የምንችለውን እንግዲህ የ100 ብር ቻሌንጅ ተዘጋጅቷል ማለት ነው። እህታችን ተወልዳ ያደገችው አደይ በርጋ እንጭኒ ነው ማለት ነው። ስለዚህ እህቶቿም ወንድሞቿም ቤተሰቦቿም ይሄንን ገንዘብ የለንም በማለት እንግዲህ ወደኛ መጥተዋል ማለት ነው። ወደ ህዝብ ፊት እንግዲህ እንደማታሳፍሩን ተስፋ እናደርጋለን። ስለዚህ በያላችሁበት ቦታ የምትችሉትን የ100 ብር ቻሌንጅ ተዘጋጅቷል ማለት ነው። አንድ ሰው 100 ብር ቢያወጣ እህታችን ትታከማለች ማለት ነው። እንግዲህ እግዚአብሔር አምላክ በሰላም እንዲያስጨርሰን ጸሎቴ ነው። እንግዲህ ሁለተኛ ድላችን ነው የሚሆነው ይሄንን ነገር ካሳካን ማለት ነው። በዚሁ አጋጣሚ ማስተላለፍ የምፈልገው እግዚአብሔር አምላክ ቢወድና ቢፈቅድ የሙገር አካባቢ ያሉ ልጆች አደይ በርጋ ማለት ነው እንጭኒን ጨምሮ አንድ ፋውንዴሽን ለማቋቋም እያሰብን ነው ማለት ነው። ወንድማችን ዳዊት ተሾመ ውጭ ሀገር ሄዶ ታክሞ እግዚአብሔር አምላክ በሰላም ከመለሰው በኋላ የምስጋና ፕሮግራም እናዘጋጃለን። ከዛም በኋላ አንድ ፋውንዴሽን እናቋቁማለን ማለት ነው። የሙገር ልጆች ቢያንስ በአመት ውስጥ የኩላሊት ታማሚዎችን በአመት አንድ ሰው ማሳከም ብንችል የ100 ብር ቻሌንጅ እናዘጋጃለን። ላይቭ ላይም በመግባት እያሰባሰብን እንደ የሹዬ ያለች ምስኪን እናት የምታለቅሷን ለቅሷን ለማስቆም ቢበዛ በአመት 2 ልጆች ካሉንም ደግሞ በአመት አንድ ልጆች ለማሳከም እንግዲህ ጥረት እናደርጋለን። እግዚአብሔር አምላክ ይርዳን። በጎ መስራት ለራስ ነውና ነገ ዛሬ መቆማችንን ነገ ማንኛችንም ምን እንደምንሆን አናውቅምና ዛሬ የዘራናትን ነገር ነገ በበጎ እናጭዳለን። ስለዚህ ሁላችሁም በዚህ ሀሳብ ላይ እንድትሳተፉ ጥሬን አቀርባለሁ ማለት ነው። እና ለዚህ ለእህታችንም ደግሞ አንዳንድ 100 ብር ቻሌንጅ ተዘጋጅቷል። ይህንን መቶ ብር አሰባስበን እህታችን እንድትታከም እንርዳት ማለት ነው። በጣም ነው የማመሰግናችሁ። በጣም ነው የምወዳችሁ። ክበሩልኝ። መልካም ውሎ ይሁንላችሁ። ቻው